ኢራን ቅድስተ ማርያምን አክብራለች። የክርስቶስ ወላጅ እናት የሆነችው ቅድስት ማርያምም በኢራን ከፍ ባለ ሁኔታ ተከብራለች። በኢራን ዋና ከተማ ቴህራን እምብርት ላይ በቅድስተ ማርያም ምስሎች የተሞላና በእጅጉ የተዋበ የባቡር ጣቢያ ተገንብቶ ለአገልግሎት ክፍት ሆኗል። ኢራን የኦርቶዶክስ ሃይማኖትን በእጅጉ እንደምታከብር ያሳየችበት ይህ የባቡር ጣቢያ በመላው ዓለም መነጋገሪያ ሆኗል። የባቡር ጣቢያው ስምም በማርያም ስም ተሰይሟል። ለወትሮም ለቅድስተ ማርያም ከፍተኛ ፍቅርና ክብር ያላቸው ኢራናውያን በባቡር ጣቢያው ግንባታና በዲዛይኑ በእጅጉ መደሰታቸውን ተናግረዋል። ከበርካታ ዓመታት በፊት እዛው ባቡር ጣቢያው አካባቢ በነበረ ቤተ ክርስቲያን ውስጥ የሚያገለግሉ ቄሶችም እኛ እስከ ዛሬ በኢራን ስንኖር ያገኘነውን ፍቅርና ክብር ዛሬ ደግሞ በዚህ መልኩ መገለጡ ዓለም እውነታውን እንዲያውቅና ኢራን ለሌሎችም ሀገራት አስተማሪ የሆነች ሀገር መሆኗን ያረጋገጠ ነው ብለዋል። በኢራን እስከ ዛሬ ሁሉም ሰው የፈለገውን ሃይማኖት እያመለከ በነጻነት ነው የኖረው ያሉት የፖለቲካ ተንታኞችም ምዕራባውያን ሀገሪቷን እንደ ጽንፈኛና አሸባሪ አድርገው ስለው የሰሯቸውን ፕሮፓጋንዳዎች ገደል የከተተ ነው በማለት የባቡር ጣቢያው ግንባታውንና ዲዛይኑን አወድሰዋል። በኢራን የአርሜኒያ ማህበር አባላት በበኩላቸው እስከ ዛሬ በኢራንና በኢራናውያን ከኮራነው በላይ ዛሬ ደግሞ የበለጠ ኮርተናል ብለዋል። ግንባታው በ2015 የተጀመረው ይህ ባቡር ጣቢያ ከመሬት በታች 25 ሜትር ርዝመት ያለው ሲሆን ባካተታቸው የረቀቁ የአርኪቴክቸር ጥበቦች ምክንያት ከዘመኑ ቀዳሚ ስነ ህንፃዎች መሃል አንዱ ነው ተብሏል። In the heart of Tehran, a new chapter in cultural recognition has opened. The Mariam-e-Mogaddas, or St. Mary metro station, now welcomes thousands of passengers each day. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።